ሰላም ጤና ፍቅር ገንዘብ ከናንተ አይለይ ውድ ያገሬ ልጆች እንዴት ናችሁ? በእና አብርሽና በሩታ ጉዳይ ላይ ትልቅ ሰው ካልገባ ይሄ ነገር መፍትሄ ላይገኝ ይችላል ብዬ ነበረ። እንደ ግምቴም ያው ጋሽዬ መጥቶ ነገሮችን እያስተካከሉ ነው። ይሄ በጣም ደስ ይላል። እኔ ቪዲዮን እያየው ሐሳብ አስተያየቴን ለእናንተ አድርሳለሁ። እናንተም የተሰማችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ በማድረግ ይህንን ፋሚሊ መቀላቀል ትችላላችሁ። ወደ ቪዲዮ እንሂድ። ሃይ እንዴት ነህ? እንዴት ናችሁ? ግባ። እዚህ ጋር በቁጣ ነው የጀመሩትን እንግዲህ ጋሽዬ ቢገርፉት ሁላ ምን ትርቃለህ? ጠጋ በል፣ ጠጋ ወደዚህ፣ ጠጋ በል። ሰላም አውርዱልኝ። የእናንተ ሰላማችሁ ነው የምፈልገው ብያለሁ። አሁን ምንም ልትናገሪ አልፈልግም። ሌላ አንዳንድ የምትይው ነገር ካለ በእኔ አላፍንሽ ልጄ፣ አላፍንሽ። የሆነ አንዳንድ ነገር የምትይው ነገር ካለ ማለት ነው። ምንም ችግር የለም። አውሪኝ። እኔ አባትሽ ነኝ። አውሪ፣ ግድ የለም እንዴ። ልጆቼ ናችሁ እንዴ። እኔ መጀመሪያም ትልቅ ሰው ይግባበት ጉዳዩ ላይ ስለ የነበረው ለዚህ ነው። እነሱ እናስታርቃለን እያሉ እየመጡ ነገሩን እያብኳኩት እያሰፉት ነበር የመጡትና አሁን ያው ትልቅ ሰው ሲይዘው ትንሽ ጠጠር አለ ጉዳዩ እና ደግሞ ያው ቅድም እንደነገርኩት ነው ጋሼ፣ መሄድ እፈልጋለሁ፣ መቅረት አልፈልግም። ግን ሰላም አብርሃም ደነገጠ። ከፈለጉ ሰላም አውርጄ እርስዎ መርቀውኝ መንገዴ የሚተቃና እንዲሆን እርስዎ መርቀውኝ ብሄድ ደስ ይለኛል። ችግር የለም። እሱ ጋሼ እየፈቀድክላት ነው እንዲ ያለው ሂድ፣ ምን አገባ? ያው እኔ አሁን ጋሽዬ ትልቅ ስህተት ሰርተዋሉ ምለው እዚች ጋር ነው። ትሂድ ምን አገባ አሉ ወይስ ከርቁ በኋላ እነሱ ከተነጋገሩ በኋላ አዳራቸውን በንጋታው ሊያስማሙ አስበው ነው? ግን እንደዛ ካልሆነ ከባድ ጥፋት ነው። አንድ ባልና ሚስት ሊጣሉ ይችላሉ። ግን ከተጣሉ በኋላ ሚስትየው ከሀገር መውጣት ፈልጋለሁ ካለች ከባድ ጥፋት ነው። ይሄ ተለያይተው ብትሄድ ነው የሚሻለው። ተራርቆ ፍቅር ብዙ ጊዜ ይከብዳል እና ጋሽዬ እዚች ጋር ከባድ ጥፋት ነው ያጠፉት። ለእኔ ነገ የሚያወጡትን ቪዲዮ አናቅም። ምናልባት ሊያስቀሯት ይችላሉ፣ ቀስ በቀስ ነገሮችን እንዲያስኬዱ ብለው ሊሆን ይችላል። ግን ይሄ በዚሁ ከቀጠለ መስማማታቸው ጥሩ አይሆንም። ለእኔ ሄዷና ለመሄዷ ዛሬ ነው እንደምታውቀው አንተ አይደለም፣ አይደለም መሄዷና ያለመሄዷ ዛሬ ነው የምታውቀው። አያገባም። በዚህ ነገር አንተ ምንም የሚጠቅስ ነገር የለም። በቃ እኔ ማታ አስቀራታለሁ። በቃ አያገባህም። በቃ ሰላም አውርዱ እንጂ አያገባህም። አንተ ትሄድም አትሄድም ምንም ትበል፣ አንተ የሚያገባህ ነገር የለም። በዚህ አትግባ። በቃ አንተ ሰላም አውርዱ ነው። ስላንተ ጨርሻለሁ። ባይዘው ጨርሻለሁ። አንተ ልትናገር ምን አይ በቃ ነገሮችን ቀስ በቀስ ለማስኬድ አስበው ነው ማለት ነው። ምክንያቱም ማታ ከተነጋገሩ ከጋሽዬ ጋር አብርሽና ጋሽዬ ማለት ነው አስቀራታለሁ ካሉት ያው ነገሮችን በሂደት ለመፍታት ይመስለኛል። አሁን ገብታለች። እግሯ ያዛት። እሺ እባክህ እግሯ ያዛት። አትሄድም። ኧረ እባክህ እግሯ ያዛት። በእንደዚህ አይነት አይደለም። እየቀለድክ ነው እንዴ? በእንደዚህ አይነት አሁንም በእንደዚህ አይነት አይደለም። ሰላም ማለት በእንደዚህ አይነት አይደለም። አሁንም ተመለስ። በዱላ ገፋዋለ ብዬ ነበር። ምንም ያመጣል። አሸንፈኝም። አገንትሬ ነው የምጥለው በዱላ በእንደዚህ አላጭማልቅ። በእኔ ትዕግስቴ ያለቀ። ትዕግስቴ በጣም አልቀዋል። ሰላም በላት። ተነስታ ተባረክ። እግዚአብሔር አንድ ጥፍ ይበሉት። ተባረክ። የወለድሽው እሺ ይበልሽ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ። ተባረኩ። አያችሁ በቃ በዚች ንግግር ብቻ እንዲተቃቀፉ ሰላም እንዲያወርዱ አረጓቸው። በቃ ትልቅ ሰው መኖሩ ለዚህ ነው ጥቅሙ እንጂ እንደዚህ ይመጣሉ። እኔ እንዳልከሰስ እኔ እንዳልወነጀል ምናምን በቃ ሌላ ታሪክ ነው። የሕፃን ልጅ ጨዋታ ነው ያደረጉት እነሱ። አሁን ከዚህ በኋላ ያለው ነገር የሚጠበቀው እሷን ብቻ ከዛ ማስቀረት ነው፣ ከጉዞዋ ማለት ነው። ያው እኔ ነግሬያችኋለሁ የትም እንደማትሄድ ቅድሚያ። ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የበረከቱ የወለዳችሁ ተባረኩ። አታልቅሺ።
ስለ ነገው ተው ዝም በለው። ጋሽ አንተ ብዙ ማጣቀም የነገው እግዚአብሔር ትኬት ትቆርጣለች። በቃ ትኬት ከቆረጠች መቶ ፕሌን አይሮፕላን መቶ ነይ እንጂ ነይ ትላክስ ነፍቶ ይዟት መሄድ መሰላ እንዴ? በራፍ መጥቶ መኪና ነው ይዟት በቃ እንዴ። ጋሽዬ ተጫዋች ናቸው። ባሳረጉት መሰለኝ ከቤት መጥቶ ቡታጀራ እንደሚወስዳት አይነት ማለት ነው። አሁን ሰላም አውርዳችሁ የለ ለእኔ ልቀቅልኛት። እኔ ደግሞ ሳልመርቅሽ ትሄጃለሽ። ሩትዬ ሳልመርቅሽ ከልብሽ ይቅር በይው በእግዚአብሔር። በቃ ከልቧ ይቅር ትበለው እንዴ። ባሻ ባይዘዊ እግሩን ላመሳም አለበት ግድ ነው። ምክንያቱም ጥፋቱን የጀመረው እሱ ነው። የማየውን ነገር ስራ የጀመረው እሱ ነው። ለዚህ ሁሉ እንድትበቃ ያደረጋት እሱ ነው። እሷም ሌላ ወንድ ጋር እንድትሄድ ያደረጋት እሱ ነው። ስለዚህ እሱ ነው ክፍተቶችን እንዲሰፉ ያደረገ። በደንብ ከዚህ በላይ ይቅርታ መጠየቅ አለበት። ይሄ አይበቃም። ይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁንም በቃ እንዲህ ያለ ነገር ነው ያልፈልግም። አስተቃቀፏን ግን አያችኋት? እሷ በቃ ዛሬ ስትመካከሩ የሁለታችሁ ምክር ነው። ስትመካከሩ ተመካከሩበት። ታጀራው ሰው ይመታኝ ነበር። ትልቅ ማለት ነው መታለን እኛ ቤት እውነት ነው። ወይኔ ሲመቱ ባይ ደስ ይላል ነበር። ስትገርሙ ባይ ደስ ይላል ነበር። ምናምን እኔ ኤፍሬም ምንም በትልቅ ዱላ ይመታል። እውነት ያው ልጅ ቢያገባም ብትመታ እንዲያታረግ ልጅ ነው ይባላል ለአባትና ለእናት። ልጅነታችን አለቀቀን መሰለኝ አላቅም። እውነት ለመናገር ብዙ ጸጊ ስላመንሽ በጣም አመሰግናለሁ። ልጅ ገና ናችሁ። አስተሳሰባችሁ ገና ነው። ያው እስክሪብቱ የተጻፈው የምትጽፉት ነገር እንደዚህ እንድትሆኑ ያደረጋችሁ ይሁን እኔ እንጃ፣ ግን ገና ናችሁ። በጣም ጥሬ ናችሁ። መብሰል ይጠበቅባችኋል። አዋራት እንጂ ምንድነው የምታያት እንዴ? ጀማሪ ፍቅረኛ ነው የሚመስሉት። ኧረ እነዚህ ሰዎች ፋይናሊ እንግዲህ በአንድ አባት ነገሮች ሁሉ እያበቁ ይመስላሉ። ደስ ይላል በጣም። እኔ መጀመሪያም ያው እንደተናገርኩት ነው እነዚህ መቼም ሰላም ሊያመጡ አይችሉም ብዬ ነበረ። እንግዲህ ጋሽዬ በአንድ ጊዜ በአንድ ቪዲዮ ያው ነገሮችን አስተካክለውታል። ከዚህ በኋላ እንግዲህ ቀላል ነው፣ ሁሉ ነገር ቀላል ነው የሚሆነው። ምንም የሚከብድ ነገር የለውም። በዛሬ ወይ በነገ ቪዲዮአቸው ደግሞ የካናዳውን ጉዞዋን እንደሰረዘች የምትነግረን ይመስለናል። እና እናንተ ምን ተሰማችሁ? እስኪ በዚህ ቪዲዮ ምን አያችሁ? ምን ጥሩ ነገር፣ ምን መጥፎ ነገር አያችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ያስኩላችሁ ቪዲዮ እንግዲህ ይህንን ይመስል ነበረ። ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ነው።